አንዳንዴ እግዚአብሔርን ሁሉ እግዚአብሔርን ቆንጆ ሳታረገኝ ምን አለ በቃ እንደማንኛውም ሰው በቃ የሆነ እዚህ ግባ ማልባል ሆኜ ከሰው አይን ባልገባሁ ብዬ የጸለይኩበት ሁላ ቀን አለ፣ ጊዜ ሁላ አለና ውበት ራሱን የቻለ ፈተና በቃ ስቀል በየትኛውም የኑሮ ደረጃ ላይ ሆኑ፣ የትኛውንም እምነት ተከተሉ፣ የትኛውን የሚያክል ጠንካራ ሆኑ፣ ቆንጆ ስትሆኑ የበለጠ ስቃዩና መከራ ይበረታል። እነዛን ደግሞ የሚያደርጉት ወይም ደግሞ እናንተን በአንድም ሆነ በሌላ መልኩ ቻሌንጅ የሚያደርጓችሁና ህይወታችሁን ፈተና እንዲበዛበት የሚያደርጉት ደግሞ እነዚህ በእናንተ ውበት የሚቀኑ ሰዎች ናቸው። በእናንተ ህይወት የሚቀኑ ሰዎች፣ በእናንተ ውበት የሚቀኑ ሰዎች የሚሄዱበት ርቀት ቀላል የሚባል አይደለም። በቃ ማለት ውበት በራሱ ብቻውን ፈተና ይሆናል ብላችሁ አስባችሁ ታውቃላችሁ? ውበት ራሱ ብቻውን እንደሚችል አስባችሁ ታውቃላችሁ? ውበት ራሱ ብቻውን ላልተፈለገ ጭንቀትና ላልተፈለገ ስትረስ ሊዳረጋችሁ እንደሚችል አስባችሁ ታውቃላችሁ? ውበት ቆንጆ መሆን መከራ ነው። በቃ ቆንጆ መሆን ስቃይ ነው። ቆንጆ መሆን መከራ ነው። በቃ በጣም የሚደብረው ስሜቱ በቃ በጣም ማለት ነው ከምናገረው። ሃሌሉያ ኢየሱስ ጌታ ነው። አንዳንዴ ቆንጆም ሳትሆኑ ከሰው አይንም ሳትገቡ የተረጋጋ ህይወትና በቃ ደስ ያለ ህይወታችሁን ብትኖሩ በቃ በምን ጣዕሙ ሰው ውስጥ የምትገቡ ከሆነ ግን በተለይ በራስ መተማመን የሌላቸው ሰዎችና በቃ ማለት ፈሪሃ እግዚአብሔር የሌላቸው ፈጣሪያቸው ሚዩት አድርጋ አንተ ደግሞ እንደገባ አታወራለህ። ሰው እያስደመጥኩ ነው። ሰዎች በራስ መተማመን የሌላቸው ሰዎች ታዲ ወይ ውረድ በቃ አላስደምጠኝ ካልኩ ውረድ። እና በቃ ውበት ፈተና ነው። በቃ ውበት ቆንጆ መሆን መከራ ነው። በቃ እኔ በተለይ ከልጅነት የጀምረው ይኸው እስካሁን እድሜ ያለው ትምህርት ቤትም ሴቶች ናቸው ቻሌንጅ የሚያደርጉኝ። ካደኩ በኋላም ሴቶች ናቸው ቻሌንጅ የሚያደርጉኝ። እኔ አንድ ቀን ማለት እኔ አንድ ቀን ለሰው ክፉ ነገር አስቤ አላውቅም። ለሰዎችን መልካም ማድረግ፣ ለሰዎች በጎ ማድረግ፣ ለሰዎችን ከማዘን ከመርዳት ውጭ፣ ለሴቶች ሳፖርት ከማድረግ ውጭ ነው። እነሱ ደግሞ በአንጻሩ ኦማይ ገነስ እኔ እንጃ የምን ይደብራል ግን በጣም በቃ የምር እኔ እንጃ። እኔ ቆንጆ ሴት ሆና ደስተኛ ሆና የምትኖር የሆነ ምቀኛ ሳይኖራት የሚቀኑባት ሳይኖራት ብዙ ነገር ቻሌንጅ ሳያደርጓት የምትኖር ሴት ካለች እድለኛ ናት። የምር እንደኔ ግን ውበታችሁ ስቃይ የሆነባችሁ፣ ውበታችሁ ፈተና የሆነባችሁ፣ ውበታችሁ ላልተፈለገ ነገር በቃ ማለት ላልተፈለገ ጭንቀት የዳረጋችሁ ሴቶች ካላችሁ ግን ይህን ቻሌንጅ ተከላከሉ። በቃ በውበታችን አንፈተን፣ በውበታችን ስማችን አይጥፋ። እግዚአብሔር በሰጠን ውበት በቃ አንተች ጭራሽ ሰላም አልቅሳለች እንዴ? አረ ለቅሶውን አላየው። አረ ቴምርሻ ታይም ስጭን የምናወራ ከሆነ እንዴ ነገር ስለሆነ ነው። ጋሁላችሁ መጨረሻውን ቆይ ነገር መልካም ማድረግ ጥሪ ቻሌንጁን ተቀላቀሉ። ውበታሞች ወይ ጉድ! እነሱ ደግሞ በአንጻሩ ኦማይ ገነስ እንጃ የምር ይደብራል። በቃ you're right. She say I'm depressed because I'm beautiful. Oh my god. ቀኛ ሳይኖራት የሚቀኑባት ሳይኖራት ብዙ ነገር ቻሌንጅ ሳያደርጓት የምትኖር ሴት ካለች እድለኛ ናት። የምር እንደኔ ግን ውበታችሁ ስቃይ የሆነባችሁ፣ ውበታችሁ ፈተና የሆነባችሁ፣ ውበታችሁ ላልተፈለገ ነገር በቃ ማለት ላልተፈለገ ጭንቀት የዳረጋችሁ ሴቶች ካላችሁ ግን ይህን ቻሌንጅ ተከላከሉ። በቃ በውበታችን አንፈተን፣ ውበታችን ስማችን አይጥፋ። እጃችሁን ወደ ላይ አድርጉ ሴቶች፣ እጃችሁን ወደ ላይ እያየኋችሁ ነው እያንዳንዳችሁ ማለት ነው። እጃችሁን ወደ ላይ አድርጉና በውበታችን አንፈተን። ውበታችሁ ፈተና የሆነባችሁ ሴቶች በውበታችሁ አንፈተን፣ አትፈትኑን፣ አትቅኑብን። ሃሌሉያ ኢየሱስ ጌታ ነው። አይ Oh my god, this is stupid. ተሚርሻ ኧረ ቆይ አንዴ ምነው መቶ አለቃሽ ምን ልታወራ ነው? ሻውራ እንዴ አላስ እስኪ አውራ መቶ አለቃ እኔ ማለት ነው። ስለዚህ ሴትዮ
እንደዚህ እኮ ነው አይደለም። አንቺ ባክነደይ እቺ ሴትዮ እኮ ስማከን ይዛ ስትመጣ ስማከ ተነግሮታል she's going to use you ግን he don't listen so አሁን እቺ ልጅ ጥፋተኛ ነች I don't think so አይውል ጥፋተኛውን እኮ ውበቴ ፈተና ሆነብኝ እሱማ አካበደች ባሉበት አሁን እንደዚህ ቸነት ውበት እኮ ውስጥ እኮ ነው ባይ ዘ ወይ ያንቺ አንደርስታንድ አሁን አንቺ ሪያሊቲ ነው የምታወሪው ግን ዓለማችን ፌክ ነው እሺ አሁን እኮ አንቺ እየተጋጨሽ ያለሽው ከፌኩ ጋር ነው እቺ ልጅ ስትመጣስ ማከን ይዛኔ ባክነድ በፖለቲካ ስናወራ most people ነግሯታል ነግረውታል this girl እንደዚህ ነች እንደዚህ ግን ያንን የሚያክል አርቲስት ያንን የሚያክል ጎበዝ ሰውዬ ተንበርከከ አሁን ደግሞ ሌሎች ስማከ ላይ I mean ጊፍት የሚሰጡ ሰዎች ለመማር ቢያቸው ሌሎች ጋር አልተጠቀሙበትም እቺ like ፈጥና like she's a business girl if you think at the business ላጥ ብላ ሂዳ የምትፈልገውን ወስዳለች ሰው ችግሩ የወንዱ ነው እንጂ እሱ አይደለም ነው የምልሽ ሌሎች ደግሞ ሴቶቹ ደግሞ ሳማው ተጠቅመዋል whatever happened ግን she's on the game እና አንዳንዴ ስማከ እንግዲህ የጻፈው መጽሐፎችን አንብበሽ ሆነ ወይ ተረካውን አደምጠሽ ያን መሰለ ድንቅ የሆነ ሰውዬ ወጥ አርጋና ያስቀመጠችው ምስር በስጋ ዲፖርታጅ ደርገዋለች እየተባለ እኮ ነው ዲፖርታጅ ደርገዋለች ና አይደለም እሱ he went to airport so የሚጠረጥረው ነገር ነበር ወደ ኤርፖርት ሲሄድ ሳማው ተመለስኩ አለ which ሳቀረባብረቱ ሊሆን ይችላል ግን ሲመጣ already ያዘጋጀችው ጎረምሳ ጠብደል ጎረምሳ የደቡብ ሰው እሱ የላፋት ነው ያየ ሶ እንግዲህ ስለዛ ደግሞ መጽሐፍ ጽፎ ደግሞ እናነባለን አለቅ ኤውል ተሚሪ አሁን ደግሜ ነግርሻል the way you talk አንቺ የምትዩ ትክክለኛ ኢትዮጵያዊ ሴት የምታወራው ነው አንቺ የምታወራው ግን everybody is fake በቃ ሰው ፌክ ነው አሁን ሌሎችም እንደዚህ whatever አሁን ቅድም ሜንሽን ያረክሻቸው ሴቶችም የሷን ያክል ፋርዘ እሷን ምን አለ መሰለሽ ቀድማ ሄደች ቢዝነስ ላይ ነው ያለችው ስማከን ማሰመጠችው በሱ ሞከረች ስታየው ጠረጴዛ ላይ ወጣታ አንጥፋ ጣለችው ከዛ በኋላ ደግሞ አንድ ስታረግ let me finish I'm not finish ሃንት ስታረግ ሸምገል ያለ ሚስቱ ሞታበት ጥሮታ ይበላ ገንዘብ ያለው ሰው ያገኘች ሌሎቹ ገበ ጊፍት አንዳንበሳው ነው ሚስቱ ወራል ሞተችም አለች እንዴ ምን ነው ነው እሱን በሚቀጥለው አወራለሁ ብዙ ሳን እንዳዲስ እንደዛ አረገና መቅደስ አለች እንዴ ተው እንጂ ቤቴ ማውሸት አታወራኒ ውሸት ነው የመጀመሪያ ሚስቱ ሞታለች በዛ ነው ብር ያገኘው ተው anyway this what happened አሁን ሰውዬ አስባችሁታል በሙት ብር ነው ማለት ነው በልጁም ተቀብሏል ይባላል የሚስቱም የመጀመሪያ ሚስቱ እንደለ ቆይ ልነግርሽ እኮ ነው አሁን ሌሎቹ ምን መሰለሽ ሌሎቹ ላሱ የሱን ገንዘብ ሁሉም ልሷል እቺ ደግሞ ምን እንዳደረገች ታውቃለሽ ጉርሻ ነው ወሰደችበት she's smart that's it እኔ ለማለት ነው thank you ተምሪ ይመችሽ አውሽ አንቺ ደግሞ ከዚያ አመለካከት ወጣሽ እንትን እንደተለው እንዳትሸወደ የውሸት ዓለምን ተረጁ ፕሊዝ እና ምን አረኩ አሁን እኔ ምን አረኩ ከምን አመለካከት ነው አንቺ ዋንሽ አሁን አንቺ እኮ የምታስቢው ነገር እኮ እንደ እናቶቻችን ነው እንዴት ነው አይደለም they all beach trust me ተምሪ ይቅርታ መቶ አለቃ የቴምር አስተሳሰባው ምንድነው ችግሩ ቴምር እኮ በትክክለኛ ሴት በትክክለኛ በሴንቸሪ ጋር አይደለም ኖ እናንተ ቢሩኩል ነኝ ምናምን የሚለው አሁን እኔ ትክክለኛ ራሴን ቆንጆ ነኝ ምናምን ሰው ያድንቀው በቴምር ፕራክቲካሊ አይሆንም ልጅቷ ቢሩኩል ነች ምናምን ብላ ብታወራም ገንዘቧን ከበላች በኋላ ነው የወጣችው ልጅቷ እኮ she got everything አንቺ እኮ የምታወሪው ጥሩ ነገር ነው ግን it's a fake life ባንቺ የደረሰው ነው ያይሽ አይደል እንዴ ያንቺ አወራር ትክክል አይደለም የምትልብኝ ነው አንቺ ከዚህ ዓለም ጋር አሁን እዚህ ዓለም ጋር ምን መስልሽ everybody is fake እኔ ማወራው ምንድነው ወንድሜ ማወራው የተለየ ነው እንዴ ምንድነው የሰውዬ ዝም ብሎ የሚያወራው በእናትሽ አይ ግራ አጋባኝ እኔ ማወራው እኮ ውበት ውጭ አይደለም ውስጥ ነው ልጅቷ ሰው ያድንቅሽ እንዴት ይሄ ማይም ስለሆነሽ ነው እንጂ ቆንጆ ነኝ አይባልም ነው ያልኩት እኔ ዳሰት ይሄ አንቺ ውሸት ዓለም ነሽ ምናምን ይሄ ውሸት ዓለም ነው የሚያስብል ነገር I don't think so እኔ ያወራሁት
ለአንተ ስህተት ነው ብዬ ነው ስህተት ነው ብለህ አስበህ ሊሆን ይችላል። እኔ ግን ስህተት አይደለም ብዬ ነው የማስበው። ቴምር እያወዳደረች ያለችው ከትክክለኛ ሴት ጋር እያወዳደረቻት ነው። ሰው ሲባል ሴት ሲባል ያለው የምናውቀው በማህበረሰባችንም ሆነ በህይወታችን የምናውቃቸው ሴቶች አሉ እና ሚስት ነበረች። ይች ሴት የኢስማክ ሚስት ነበረች። ስለዚህ የነበረውን ነገር ካሉ ሴቶች ጋር ከማህበራዊ ህይወታችን ጋር እያወዳደረች ነው ያለችው ቴምር። አንተ ደግሞ ፌክ ነው እና ፌክ ሰዎች ስላሉ እኛ በፌክ ሰው ህይወት ፌክ ነው ብለን እንቀበል? ምንድነው የምታወራው ነገር? ኖርማል ነገር አደረገው። አውሩና እኔ ሌላ ሞሪዎች አሉ የሚለው ነገር ማለት ነው። ወንዶቻችንም ጋር ችግር አለ ነገር ነው ለማሳፈር አስቤ ይመስለኛል። ሰላም ባላችሁ በሰላም እሱ ችግር ሊኖር ይችላል። እሱ እኮ ሰውየው ሚስ አንደርስታንድ የተረዳት መስሎት በሆነ ነገር ወይም አሁን ልጅቱ እንደምትለው እንደምትቃዠው በውበቷ በምናምን ወዷት ሊሆን ይችላል። ግን እኛ ደግሞ ሴትዮዋን እያየናት ያለ ነው አሁን በምታደርገው ነገር እና በነበረው ነገር ሰውየው ላይ ስላደረገችው ነገር ስነ ምግባሯ ነው እያየናየን። ስለዚህ ስነ ምግባር ያላቸው ሴቶች አሉ በወንድም በሴትም እንዳለ ሁሉ እዛ እሱን ነው ኮምፔር እያደረግን ያለ ነው እንጂ ፌክ ነው ተሸውዳችኋል እኮ። እሺ ተሸወደ። ታዲያ መሸወዷ እኮ ነው አሁን ችግር ይሆን ሌላ ሰው መሆኗ እኮ ነው። እሱን ነው አሁን ቴምር ነው። አንተ ሪያሊቲውን ደግሞ ሚስ አታርገው። አሁን እኮ ይኸውልህ ዝም ብለን አመሳክለን አንለፈው። እቺ ልጅ ቆይ ሆነ እቺ ልጅ እንደዚህ ያወራችም አሁንም ወንዶች ይፈልጓታል። ወይዘሪ ላይክ ተሆነ ዳስ ሪያሊቲ። እቺ ልጅ እንደዚህ አድርጋም አሁንም ይፈልጓታል። በቃ እውነቱ ይሄ ነው። ለምንድን ነው ፌክ ምናደርገው ነው የምልህ እኔ። ወንዶች እሷን ስለመፈለጋቸው ስለ ልጅቱ ያለው ባህሪ እኮ የሚለውጠው ነገር የለውም። ገብቶሃል አይደል? አሁን አንተ የምታወራው ነገር ሰዎች እኮ ይሸውዳሉ፣ ይሄን እኮ እናውቃለን እኮ። ሰዎች ይዋሻሉ፣ ያጭበረብራሉ፣ ሌላ ማንነት አድርገው ይቀርባሉ፣ እናውቃለን። ግን ወንዶች ስለፈለጓት ግን ስለ ልጅቱ ያለውን ባህሪ ለእኛ ያለውን አመለካከት የሚቀይረው ነገር የለም እያልኩ አሁን የልጇ ጥፋት የሴትዮዋ ጥፋት ምን ላይ ነው? ምን አረገች? ጥፋት ቢዝነስ ላይ ነው ያለችው። የምታረገውን እያረገች ነው ያለችው። ጥፋቷን እስኪ እናንተ ወንዶች ንገሩ። ተምር እያለች እሺ እኔ ልንገርህ አንዴ ምን መሰለህ በቃ አሁን እቺ ልጅ እንዳደረገችው ማንም ሰው አታላይ ነው የሚል ሰው ሊያደርገው ይችላል። አንድ ነገር ተረዳይ መቶ አለቃ እኛ ያደግንበት ማህበረሰብ አለ። እኛ ያደግንበት ማህበረሰብ ይሄን ነገር ይቃወመዋል፣ አይደግፈውም ማለት ነው እንጂ አሁን ለምሳሌ ላታል ካልክ እዚህ ሚዲያ ላይ አይደለም ሴት ልጅ አይደለም ምን ያክል ውበት ይዛ ሴት ልጅ ሰማ ተፈጥሯ ላታል ባልክ ካለች እንደፈለገች መሆን ትችላለች። ግን ይሄ ነገር እኛን ማህበረሰባችንን አይወክለንም። ካሁን በፊት አንድ ነገር ልንገር፣ የገባባት ልጅ እኮ ካሁን በፊት ከባሏ ጋር ያለች አልጋ ላይ ተኝታ አግንቶ ነው የፈታት። ለዚህኛው ምን ልታደርገው ትችላለች? ይሄኛውስ ምን ታደርገዋለች? ግን የኛ አሁን እኔ እህቴ ብትሆን ወይ ደግሞ ማቃት ቢሆን ምን ያክል ደፋር ነች እንደው ሚዲያ ላይ ወጣ መናገሯ እከሳለሁ እንዲያረጋ እንዴ እኛ ያደግንበት ማህበረሰብ እኮ አለ። መቶ አለቃ አሁን አንተ እያልክ ያለው እንደዚህ ነች ጀንትል ነች አክቲቭ ነች አይደለም። ሰው 10 ብር አሳይቶ 100 ሺህ ብር የሚወስድ ሰው አለ። ብዙ ነገር አይተናል እዚህ ሚዲያ ላይ እረዳለሁ እያለ ብዙ ነገር የሚያደርግ ሰው አለ። እቺ ደግሞ ሴት ሲባል እናቶቻችን እህቶቻችን ይሄን ነገር አያደርጉም። ቢያጠፉ እንኳን ይደበቃሉ፣ ወጣው ሚዲያ ላይ ያወሩ፣ ጎረቤት እንኳን ቤት በር ላይ አይወጡ። እቺ ልጅ ባደረገችው ማንም ሰው ሊያደርገው ይችላል። ሴት የተባለች እኛ ወንዶች ባህሪያችን አለ ተፈጥሯችን። ሰማ አንድ ሴት መጣ በቃ በዚህ አይነት መጠን ማንኛውም ወንድ ልታታለት ትችላለች እቺ ልጅ ኦሬ ሰማ። ግን ይሄ ተግባሯ ጥሩ አይደለም። እንዴት ነው የምታስቆማለች? አሁን አንተ ማስቆም አትችልም። አዎ ነውርነቷን ትነግራታለህ። ነውር መሆኑን መደገፍ ሳይሆን አክቲቭ ነች ጀንትል ነች እንዲህ ነች ምናምን ሳይሆን በቃ ነውራም ነች ባለጌ ነች። ብልግና ነው ይሄ ነገር። አክቲቭ ታደርግ አክቲቭ ብላ አታደርግ። ሴቶች አስተያየት ውስጥ እዚህ ጋር ሴቶች አታድንቃት።
መቶ አለቃ ይሄንን አታድንቃት። ኖርማላይዝ እያደረክ ነው። እቺ መደነቅ የለባትም። አዎ እቺ መደነቅ ሳይሆን ጎበዝ ነች ምናምን ምናምን መሰለህ ኪስህን መጠበቅ ያለብህ ራስህ በሚል ስለማምን ነው። ወይ ሴቶች ደግሞ ይናገሩና ጎሄድ ውመንስ ከዚህ ካላችሁ እንጂ እቺ አክቲቭ ነች እንደዚህ ቦጭቃለች ምናምን ብለህ ለእሷ ተስፋ መስጠት የለብህም። ጥፋተኛ አይደለችም አይደለም እየሰማሽ አይደለም። እሷ ጥፋተኛ ብትሆን እንኳን ማለት ነው እኔ አሁን የፋሲካ በዓል የተባለው እሱን እኔ ብዙም አላየሁትም፣ ግን እሱ ገና ማለት ታሪኩን ካወቃችሁ ትንሽ ሀዘን ላይ ነው ምን ላይ ነው እና እሱ ሚስቱን ቁጭ ብሎ እንደ ማጽናናት ሚስቱን እንኳን ፈቷት እንኳን ኤክሱ እንኳን ብትሆን ገባ የደረሰባቸው ትልቅ ችግር ነው እና ሴት ጋር እየሄደ መሄድ ይችላል ደብቆ፣ ግን እንደ ባህላችን አሁን ሚዲያ ላይ ሀዘን ላይ ሆነ ገባ ዓለም የሰማው ሀዘን ተፈጥሮብህ ከባድ ነው እንደዛ ማድረግ እና እኔ አሁን በእሷ ልክ ነች ወይ ካልከኝ እንደ ባህላችንም ቢሆን ልክ አይደለም። ስለዚህ ግን ወንዶቻችንም ትንሽ ችግር አለ ገባ። እሷ እንዳላችሁት ደግሞ መቶ አለቃ እንደሚለው ደግሞ ቢዝነስ ከሆነ የምትሰራው ኦፊሻሊ ስራዋ ይሄ ከሆነ አንተ ነው መጠንቀቅ ያለብህ፣ ወንዱ ነው መጠንቀቅ ያለበት። ስራዋ ከሆነ እሷ ስራዋን ነው የምትሰራው ገባ። ይስማክም ድሮ ሚስቱን ፈታው ብሎ ነበረ። ሚስቱን ትቶ ሲሄድ ኢንተርቪውን አዳምጠሽው ከሆነ እችን የመሰለች መልአክ እግዚአብሔር ሰጦኝ ወደዚች ገባ፣ ግን የዘራውን ደግሞ አጨደ ገባ። ይስማክም ቢሆን በጣም ስማርት ነው፣ በጣም ገባ ፌመስ ሰው ነው። ከእሷ ራሱን መጠበቅ ለእሱ ከባድ ነገር አይደለም። ሂወዝ በነገራችን ላይ ሚስቱን ጥሎ ሲሄድ ኧረ ተው ከባድ ነው፣ ለእኛ ለወንዶች ከባድ ነው። ሪያሊቲን ስለምንሸሽ እኮ ነው የምንሸወደው። ይሄ ሰውዬ ስማከ የልጁን እናት ሚስቱን ጥሎ ወደዚች ልጅ ሲሄድ እችን መልአክ እግዚአብሔር ከዛ ከሞቴ አውጥቶ እችን የመሰለች ገነት እችን የመሰለች ቆንጆ ሰጠኝ ብሎ ያቺ ምስኪን ድሃዋ አስለቅሶ ሄደ። አሁን ደግሞ እግዚአብሔር ደግሞ ጠበቀና ፕራይሱን ከፈለው። እሷ ደግሞ ወደ እሷ ሲመጣ ጎሄድ እየሰማች ነው። እሺ ሶሪ ኖ ኦኬ አውሪ። አሁን አንዴ ሙሉ ቀን ራሴን መጠበቅ ከባድ ነው አለ። ግን ሙሉ ቀን ራሴን መጠበቅ ከባድ ነው ብለህ ራስን ካሳመንክ ማለት ነው ይሄ ያለን በጣም ሞር ይከብድብሃል ገባ። እዚህ ያለ እንደዛ አይደለም አባባሌ። ልጁ ሚስቱ ጋር ጉዲ አንድ ነገር ልንገርሽ፣ ልጁ እሷ ሚስቱ ጋር የሆነ አደጋ ደርሶበታል። እቺ ልጅ ሰማሽ ደካማ ጎኑን አውቃ ነው የገባችው። በቃ ምን ያደርጋል በቃ ስራዋ ነው። ደካማ ጎን አይታ ነው የገባችው። ምን ላድርግ ብላ አስባ አለማ። ነገ ጧት ሌላ ነገር እኮ ትሰሚያለሽ። አሁን ነገ ጧት የፈታ አመሏ ነው ሌላ ቦታ ታገኛታለሽ። አሁንም እኮ እንደዛ አይነት ሰው መነወር መቻል አለባት እንጂ መደነቅ የለባትም። ይኸውልህ መደነቅ የለባትም። ስማከን ወደ እሷ ስታስገባው ፌመስነቱን ዋሬቨር ተጠቅማ ወስደዋለች። ስማከ ደግሞ ያችን ድሃዋን ሚስቱን ጥሎ ሲመጣ ሂዝ ሃፒ እችንም አፕሪሼት አድርጎ ነው። ይኸውልሽ ምን አለ መሰለሽ አሁን እናንተ የምታስቡት እንደ ሰው እንሰብ ነው የምትሉ፣ ግን እንደ ቢዝነስ ደግሞ ካያችሁት በቢዝነሱ አስገባችው ተጠቀመችበት። መጨረሻ ላይ ስታየው ሚደማው አይደለም፣ ይጽፋል፣ ምን ይላል፣ ሶሻል ገንዘብ የለውም። ከዛ ቁጭ ብላ ስታስብ ጊፍት የሚሰጥ አንድ ሽማግሌ ሰው እያየች፣ እነዛ ጊፍት የሚሰጣቸው ሴቶች ደግሞ አሁን ወየ ይላሉ። አሁን እየመጡ በቃ ነገም ከነገ ወዲያ ለመሰለሽ ሙሉ በሙሉ ጠቅልላ ስለወሰደችባቸው ነው። የወሰደችውን ሰውዬ ደግሞ እንደምታደርገው ታውቂያለሽ? ተጠቅማበት ጨምቃው ትሄዳለች። አሁንም ሺስ ኦን ደ ሙቭ። አሁን ሌስ ሴፓሬት እናድርገው፣ ቢዝነስንና እውነትን እንለያየው። ሺዝ ቢዝነስ። አሁን እኔና አንቺ ደልዬ ደላሎች፣ አሁን ደላላ በብዛት አምታቶች ምናምን ነገር እንደ ፈረስ የሚያስጋልብ ቤት ነው ብሎ ያከራይሻል። ከዛ በኋላ ግን ያከራዩ ሰዎቹ ደግሞ
ወክ ስታርግ ወይም ደግሞ ሬስቶራንት 3 ከተመላለስ እንደ አበዛሽው ልትሞዩ ነው የሚሉ ይሰጡሻል። ሶ ዛትስ ኢት በቃ በልጠሽ መገኘት አለብሽ። አሁን ሌሎች ስፔሻሊ እችን ልጅ የሚቃወሙ ሴቶች ጊፍት የሚሰጣቸው የነበሩ የሚጮሁት ለስማካ አስበው ወይ ደግሞ እሷ ኃጢአተኛ ሆና ሳይሆን የነበራቸው ጥቅም ስለቀረባቸው ነው ማለት። ልጅቷ እኮ አሁን በሪል ላይፍ ደግሞ በእግዚአብሔሩ ምስል ሄደ ተፋታና ደግሞ ምንድነው የምትቀባጥረው? ዝም ሲሉክ ብዙ አወራክ። እኔ አሁን ጊፍት ተጫዋች አይደለሁም። ቃንቼ ነው በዚች ምን ነው ሌላ ነው ባክ ወረድ እንደዚህ አይነት አትቀባጥል። አወራርም ጅል ነህ አንተ። ማንም የዚህ ሰው የጊፍት ፈልገው አይደለም። እንደ ሴት በጣም ብዙ ሴቶች እየተቃወሙት ነው። በጣም ብዙ ሴቶች ልጅቷ ስለ ራሱ ቀንተው ምናምን ሄድ እናንተ የድርሻህን አንሳ። እንደዚህ አይነት ሸሌ ሴት የምትወዱ ወንዶች አላችሁ። ልክስክስ ቴምርዬ ግን አንቺን አይመስለኝም እንደዛ ያለው ነው። እሷንም ይሁን ስለ እሷ ሴቶች ቀንተውባን ነው ሲል ጀኔራሊ ስለ ሌሎች እያወራ ነው። እና እኔ ቤት በዚች በሸሌ ምክንያት ሌላ ሰው መሰደብ አለበት እንዴ? ሌሎች ሴቶች ፈልገውት ነው። ሰውየው ሽርሙጥና ለነገራችን ላይ ሽርሙጥና አይቀናበትም። እውነቷን ነው። እቺ ልጅ እኮ በቃ ቤት አልከፈተችም እንጂ እኔ አሁን ከሰማው 3ኛ ነው 4ኛ ደርሳች፣ ነገ ደግሞ 5ኛ ትደርሳለች። እቺ ልጅ መቃወም ነው እንጂ ያለብን በቃ ይሄ አክቲቪ በማንኛውም መንገድ አክቲቪቲ አይደለችም። ምንም ያደነ ነገር የላትም። ወንዶችን ስትይዝ ያሙኔ ለወጣ ነው። አመሰግናለሁ ተምርዬ። አዎ ሴቶች ማለት ነው። ወንድን ስትይዢ አንቺን መሳይ ሴት አስለቅሰሽ ልብ ሰብረሽ አይደለም ቆሻሻ ሲጀመር እዛ ጋር ሴት ጥሎ ሲመጣ ነገ ጧት አንቺንም ጥሎሽ እንደሚሄድ ማወቅ አለብሽ። ባለትዳር ወንድ መጥቶ አንቺ ላይ ሊዝረከረክ ሲፈልግ አንቺን እንደናቀሽ ርካሽ ሴት እንደሆንሽ ማወቅ አለብሽ። አለቀ። ለጊዜው ነው፣ ሚስቱን መቅጫ ነው የሚያደርግሽ። ሁልሽም ሴት የተባልሽ ማለት ነው። ባለትዳር ወንድ ጋር የምትልከሰከሱ ዝርክርክ ሴቶች አሳፋሪዎች ናችሁ፣ ግሞች ናችሁ። ራሳችሁን ገላችሁን ነው የምትንቁት። የሴት ልጅ ገላ ወርቅ ነው። በቃ ትዳር የሌለው ኦኬ ወንድ ሞልቷል። በሞላ ወንድ ባለትዳር የ4 ልጆች አባት እነዛ ልጆቹን እያስለቀሰ ያቺ ህፃን ልጆች የምታሳድግ እናት ብላ ስታለቅስ ለአንቺ ራሱ አይቀናሽም። አካካም እንዴ ደግሞ እንደዚህ በሚስታችሁ ላይ መዝለል መሸርሞጥ የምትወዱ ወንዶች ማለት ነው ዝርክርኮች ናችሁ። አሁን ይሄ ጎበዝ መቶ አለቃ ምናምን ብትባሉ ሰው ምን ብትቀባጥረው በዚህ በርካሽ ሽማግሌ በሽማግሌ ማን ይቀናል? እኔ ኮፊቱ እንደ ሴት ልጅ ኮፊቱ የተሸበሸበ የ60 ዓመት ሽማግሌ ነው። ጌመሮች የእጃቸውን ቤታዩም በደንብ በልታለች፣ ኩይንም በልታለች፣ ዲቦራን በልታለች። እነ መማር ጌመር አይደለችም። እየሄደ ግን በየቦታው እየዞረ አንበሳ ሲያወርድ በየገስቱ እሷ ጋር ሲንጠለጠል እርዳታ ሲባል እነ መማር ቤት የሚያወርደውን አንበሳ አውቃለሁ። የመጀመሪያ ሚዲያ ላይ ሲመጣ መማር ላይ ነው አይኑን የጣለው። ቀብራራ ጎንደሬ ነች። ዘወር በል ደግሞ አንተ ልጆች አሉ ማን ይፈልጋል አንተን ሽማግሌ ብላ በእርግጠኝነት አባራው ነው የሚሆነው። ያው መማርን የማይፈልገው እንደለም መጀመሪያ መማር ቤት ነበር ጡል የሚለው። ከዛ መማር ጋር አልሳካለ ሲል ነው እንደገና ሌሎች ቤቶች መሄድ የጀመረው እርግጠኝነት ማለት ነው። ይሄ ሰውዬ ቆንጆ ሴቶችን እየሄደ የሚለጠፍ ከሆነ ለጤናው አይደለም። እና የምትዝረከረኩ ወንዶች ስላላችሁ ቀንተውባን ነው አትበል። ይቺ ምንዋ ነው የሚቀናባት? ይቅርታ አድርግልኝና ውበቷን ጥሩ ቦታ ላይ ያልተጠቀመች ሴት ነች። ይህን ይመስል ውበት ይዛ እኔ ውበቷ ቆንጅዬ ነች፣ ምንም ጥያቄ የለውም፣ ታምራለች። ምንም እኔ አታምርም አስጠሊታና ምናምን በአካል የሚያውቋት ምናምን እንደ ቪዲዮ ባትሆንም ሸፒ ነች፣ ቆንጆ ነች። በቃ እንደ ቪዲዮ ግን አይደለችም። ይሄ ቪዲዮ ላይ በፊልተር በምናምን ሆና በጭጫ ምናምን እንትን መስላመጣው አይደለችም፣ ግን ቆንጆ ናት። ቁንጅና ዋጋ ያለው አነጋገራችንም ንፍጣም ናት። ወሬዋ ሁሉ ዘጊ ነው። ቆንጆ ፍትህ ለቆንጆ ሴቶች በቁንጅናችን አንፈተን ብላችሁ እንትን ተቀላቀሉ ምናምን የምትል ማይም እንዴ! አንዳንድ ጊዜ ጭንቅላታቸው አይውላችሁ ቆንጆ ነን ብዙ ሰው ይፈልገናል ብለው ስለሚያስቡ እንደ ውበታቸው ንግግራቸውም ትክክል የሚመስላቸው ንፍጣም ሴቶች አሉ። በቃ በብዙ ወንድ የተናቁ ቆንጆ ሴቶች ማንም ወንድ የማይፈልጋቸው። ይቺ በወንድ በደና ወንድ ተፈላጊ ስላልሆነች ነው። በቃ የሆነ ውበቷን አይተው ወንዶች ተጠግተዋት ለተወሰነ ቀናቶች አብረዋት እስቴ ይሆኑና አብረዋት አይሄዱም። ምክንያቱም አነጋገራችን ወንድ ልጅ እኮ ፊውቸር ሲያስብሽ ሲመርጥሽ አወራርሽን፣ ባህሪሽን፣ ብዙ ነገሮችን እንትን ይልሻል። ይችን አግብቻት ስኖር ለስከ ዘላለም አብሬያት እስከ ህይወቴ ፍጻሜ ድረስ እምኖራት ሴት ነች። ስለዚህ በዚህ አነጋገሯ
እየዘጋችኝ እንዴት አድርጌ ነው ማገባት ለውበቷ ብዬ ብሎ ጥሎሽ ላሽላል። አሁን መይች ያጋጠማት እንደዛ ውበቷ መጠቀም ያልቻለች ርካሽ ሴት ነች። ውበቷን በአግባቡ በቃ ጥሩ ቦታ ላይ ያላዋላች ሴት። ይህን ውበት ይዘሽ አንቺ ሽማግሌ ጋር መልከስከስ ነበረብሽ ሜላት። አንቺ ከቆንጅዬ በቃ የሚያምር አቋም ያለው ወንድ በእድሜሽ ብሩን ትተሹ በእድሜሽ ማግባት ትችያለሽ። ማንም ወንድ ፈልጎ የሚያገባሽ ሴት ነሽ፣ የምትመረጭ ነሽ፣ ውበትሽ ቆንጆ ነው። ግን ውስጥሽ ጭቃ ስለሆነ ነው ባላተሽ ሽማግሌዎች ጋር እየተልከሰከሻለሽ፣ ለዛውም ባለትዳሮች ጋር ህፃን ልጆቻቸውን በስነ ስርዓት ማሳደግ ሳይችሉ ወደ ሌላ ሴት አይናቸው ለሀጫቸው ነው የሚያዝረከርኩ። በሚዲያ ተበልቶ ተልጦ ያለቀ ሽማግሌ ላይ ነው የወደቅሽ። 1.5 ሚሊዮን ዶላሩን በትኖ ወደ አንቺ ቢመጣ የለም ሂዝ ብሮክ ኦልሬዲ ሰውየው የለውም ብር። የተረፈችው ወጣጦ ነው ጣል ያረገብሽና እንትን ቤት ጥልፍ ቤት ምናምን የሆነች ጥልፍ ቤት እንድትከፍቺ ያረገሽ እዛ ፍራንክፈርት ሀበሻ ቤት ከፍተሻል ፍራንክፈርት በሱ ብር ነው። ላንቺም ዙሩ አንቺም የድርሳሽን አንስተሻል። ግን ውበትሽን በአግባቡ ተጠቀሚ። ይህን ይመስል ውበት ይዘሽ መርከስ 60 ዓመት ሽማግሌ ፊቱ የተሸለሸለ አስለ እኔ አንድ ጊዜ ማለት ነው ኮመንት ስትሰጡ ልጅቷን ተፈለገች አትበሉ። አልተፈለገችም። በቃ የወደቀ ሴት ናት። ሽማግሌ እኮ ነው ያገባት ወገን። ለዛውም ደግሞ ብሩን ማንም ቲክታክ በፊልተር ሳይ ለሃጩን የሚያዝረከርክ ሴቶች በፊልተር ሳይ አንዴ የሚዝረከረክ ወንድ ላይ ነገ ጧት ሌላ ከሷ የተሻለ ሴት ካየ የሚሄድ ሁሉንም ሴቶች ቲክታክ ላይ ያሉት ሴቶችን ጌመሮችን ጊፍቱን ሰጥቶ ብሩን የጨረሰ ታውጆ እንዴ ደህና ወንድ እንደጠበሰች በውበቴ ተፈተንኩ ትላለች እንዴ? ውበትሽን አረከሽው። እንደ ውበትሽ አልተንቀባራሽ። አንቺ ኮራ አረጋ ያለ ሴት ብትሆኚ ማንም ሰው እኔ ነኝ ያሉ ባለሀብቶች ፈልገውሽ ነው የሚመጡት። እኔ ነኝ ያሉ ይሄ ወደቀ ሽማግሌ ሳይሆን ወጣት ባለሀብቶች እንደው ብር ፈላጊ ከሆንሽ ማለት ነው። እንዴ የጨረጨሰ ሰውዬ ጋር ምናምን አረዳ እኔ ይቅርታ ፈጣሪ ይቅር በለኝ እኔ ቆሜ እንዳልቀር። አይ ሁሉ ነገር ተናግሬ ኧረ እንዴ ኖ ቴምር ሲጀመር እኮ ወንድ ልጅ አሁን እሷ እኮ ቅዠት ስላለባትና የሆነ ዲሉዥናል ስለሆነች ነው እንጂ ማንኛውንም ሴት እኮ ወንድ ልጅ እኮ ቆንጆ ነሽ ብሎ ነው አብሮ ሊተኛ የሚችለው አይደል? ዝም ብሎ እኮ ሰው እኮ ትንሽ የተወሰነ እኮ አድናቆት ይፈልጋል። እሱን ደግሞ ወንድ ልጅ ደግሞ ያውቃል፣ ያ እንደሚጠበቅበት ያውቃል ማንኛውም ሰው። እሷ ደግሞ ሲጀመርም ወደ 40 ምናምን የተጠቃች ሴት ትመስለኛለች ሜል ሳያት እና ወንድ ልጅ እሷ ግን አድናቆቱ እውነት ነው የሚመስላት። ሰው የሚሰጣት ካመንት እዚህ ጋር የሚጽፈው ነገር እውነት ይመስላቸዋል። አንዳንድ ሰዎች ሪያሊቲና እንደዚህ እንትንን ለይቶ አያውቅም፣ ይቀበላል ሁሉንም ነገር። እና እሷ ያየውባት ነገር የሆነ መቼ መሰለች 3 ዓመት ላይ የሆነ በዚህ አጋጣሚ እንዴት ለምን አትፈቻትም ለምትሉኝ ለፍራኦል እቴቻ አግዛ ማለት ነው ስትል ስለነበረች አግኝቻታለሁ። ጊዜ እንትን ነው ይገለባበጣል። አገኘኋት። እሷም ደግሞ ተገልብጣ ቂጧን ገልቤ እንደውም ባስነዋሪ ነገር ነው ያገኘኋት። እሷን እለበልባታለሁ። ታይ እንጂ ለምትሉኝ አገኘኋት እና እቀጥላለሁ ለማለት ነው። አግኝቼሻለሁ ሜላት። እንደውም በብልግና ነው ያገኘሁሽ፣ በዝርክርክነት እኔን በሴትነቴ ብሬን ሰጥቼ ወንድም ብዬ አምኜ ተከድቼ ለሱ ጎን ለሌባ አግዘሽ ነበራ። እኔ ደግሞ ከሴት ጎን ቆሜ ባልገሽ ተልከስክሰሽ ተዝረክርከሽ ውበትሽን በአግባቡ ሳይሆን የወንዶችን የሴቶችን የልጆችን አባት እያባለቅሽ ሽማግሌዎችን ያው የ60 ዓመት ሽማግሌ ላይ ይዤሽ ነው እጅ ተፍንጅ እና ሄድባታለሁ ለማለት ነው። ሂድበት ወንድሜ ሂድበት። እና ልጅቱ የሆነች ግትርና በቃ የሆነ የማይሰበር ጅል ሰው የለም። የሆነ ጊዜ ይቅርታ በይ ምናምን ተብላ የዛኔ ፋኖዎችን ምናምን ሁኔታዋ ስታወራ የሆነ የጅል ወሬ ነው የምታወራ። በቃ አሁን አንድ ልጅ እኮ ከልጅነቱ ተው እንደዚህ አይወራም ተብሎ ያላደገ ሰው ያስታውቃል በእርግጠኝነት። እና ልጅቱ ተጨፍናለች እንደዚህ ሰው በሚሰጣት አስተያየትና እንትን። ግን እኮ አሮጊት ነች፣ የተለየ ነገር አላየሁባትም።
አሁን ራሷን እንደው ቆንጆ አድርጋ እና ወጣት ሁሉ እንደሚፈልጋት አድርጋ እዚህ ጋር ስትላላት ራሱ እውነታን ያልተረዳች መሆኗ ሰው ወንድ ልጅ አድንቆ አብሮ ሊተኛ ይችላል እንጂ ሚስት ሊያረጋት አይችልም። ሽማግሌው ራሱ ሊፈታት ይችላል። አሁን የሰውዬ በእርግጠኝነት ልምድ ካለው ማለት በእርግጠኝነት ከእሷ በፊት ብዙ ሴቶች ጋር ተኝቶ የሆነ የተሻሉ ቆንጆዎች ምናምን ብር ካለው እና ቴስት የሚያቅሰው ደግሞ እሷ ጋር እንደዚህ ከእንትን ያለፈ ነገር የተለየ ነገር ፍላጎት ይኖረዋል ብዬ አላስብም። 60 ዓመት ምናምን መሆኑ ሳይሆን የሰውየው አስተሳሰብና ንቃት ልምድ ሊወስነው ይችላል። ሰውየው በደንብ ፕሌየር ከሆነና የሚያደርገውን ነገር ካወቀ አሁንም ዳምፕ አድርጓት ሁሉ ሊሄድ ይችላል እሱ እና ይሄ ሻለቃ እያለ ያለው ልጅቱ ቢዝነስ ላይ ነች ምናምን ሻለቃ እንውጣ። ቴምር ሰላም አደርሽ? እንዴት ነሽ? እንዴት ነህ? የገባሁት ሰላም ልልሽ ብዬ ነው የገባሁት። በጣም አድናቂሽ ነኝ። ድምፅሽን እንድሰማ ብዬ ነው የገባሁት። በቃ ሰላም ወይሽ? አድናቂ ከመቂ ታንኪዩ ድምፄን ስንት ዓመት ነው በይው? ስንት ዓመት ነው በይው? ስንት ዓመት ነው? 18 ዓመት አልፈዋል። አይ ሚሊዮነር ምናምን ከሆነ እስኪ እድሜውና ሚሊዮነርነቱን አይ እኔ እኮ እንዴ ባል አለኝ። እኔ ተውኝ እንጂ እኔ ባል አለኝ። ባለዕዳ ነኝ። ይቅርታ አድርጉልኝና ባሌ ቲክታክ ላይ ይህንን እብደቴን ወዶ አግብቻለሁ። እስከነ እብደቴ ይህ እብደቴ የቲክታክ እብደቴ ፍቅር አስይዞት ያገባሁት ባል አለኝ እና እኔ ባለዕዳ ነኝ። እናንተ አግብቻለሁ። ይኸው ካገባሁ ስንት ዓመት ነው? እንኳን ደስ አለሽ ቴምር። 2 ዓመት እንኳን ደስ ያለሽ። እኔ ፈቅዶልኝ እኮ ነው። ሲደክምሽ ታይው ፖለቲካ ብሎኝ ነው እና ቲክታክ ላይ ስታዩኝ ባለዳር ያልሆንኩ እንዳልመስላችሁ ባለዳር ነኝ ለማለት ነው። እና ባሌ ደግሞ የብር ችግር የለበትም። እያንዳንዳችሁን ከፈለገ ይገዛችኋል። እዚህ ያላችሁን አንዳንድ ብር ይቅርታ ሶሪ እናንተን አይደል ገስ ላይ ያላችሁትን አይደለም እየመጣችሁ ባል እንሁንሽ የምትሉኝ ለማለት ነው። አይ ሰውየውማ ፍቅር ላይ ነው። መናገር አቅቶት በራሱ ወጣ ወይዬ እኔ የምላችሁ ማለት ነው ከርዕስ ሊወጣ ይችላል ለመጠይቃችሁ ነገር ግን ማለት ነው እኔ አሁን ይስማክን የሆነ ጊዜ ኢንተርቪው ላይ ሳየው ማለት ነው ሰርጀሪ ምናምን ከተሰራ በኋላ ትንሽ መናገር ያስቸግረዋል ምናምን የሰርጀሪው የተሰራው ሰርጀሪ አይነት ይመስለኛል። እና አሁን ይስማክ በትክክል ነገሮችን ማድረግ አሁን ያለበትን አላውቅም ቆይቷል፣ ግን ይችላል ወይ ማለት እርዳታ የሚፈልግ አይነት ሰው ይመስለኛል። አሁንም ቢሆን በሌላ ሰው እንዳይጎዳ ወዳጅ ዘመዶቹ አድናቂዎቹ መከታተል ያለባቸው መጠበቅ ያለባቸው ይመስለኛል። እስፓግል ለምን አስገባችሁ? እስኪ ረፉ ልታጣሉን ነው እንዴ? ደግሞ ደህና ድምፅሽን ልስማ ብሎ ነው የገባው። ተው እንጂ። ያ ልክ ነሽ። ሰውየው እርዳታ የሚፈልግበት ጊዜ ሊሆን ይችላል፣ ግን ሰውየው ያው ወጥቶ እስካልተናገረ ድረስ እና በቅርብ የሚያውቁት ሰዎች ስለ ሰውየው የሆነ ነገር ካላሉ አንዳንዴ ማለት ያደረጋቸው ማአት ከአንገት በላይ ሰርጀሪዎች ነበሩና ውሳኔዎቹንስ በትክክል ይወስናል ወይ ማለት ይጽፋል። ሲጽፍ የሚጽፋቸው መጽሐፍቶች ደህና እንደሆነ ያሳውቃሉ። አሁን ይጽፋል አሁን አላውቅም። መጽሐፍ የወጣ ይችላል በቅርብ አረ ነው እየጻፈ አይመስለኝም። ሰላም ቴምር እንዴት ናችሁ? አቁመዋለች ለትንሽ ጊዜ። አውሩ ሜላት ደግሞ ተመልሳ መጣች። እንደ ዛሬ 2 ዓመት 3 ዓመት በሃይማኖት ጉዳይ ነበረ የምታተራምሰው። አሁን ደግሞ ባይዘዌ ሚስቱ ይቺ ከታች ያለችው ናት። እሱ ከላይ ያለው ሰውዬ ነው። እንግዲህ በዚህ በሰውዬ ነው ወጣ እየየየ የምትልብን ወገን። በጣም እኮ ነው ግን ቴምርዬ የምታምረው ሚስቱ ራሱ የጠይም ቆንጆ።
ቆንጆ ሽማግሌ ነው፣ ትልቅ ሰው እኮ ነው። ይስማዕከ እኮ ኦልሞስት አሁን ወደ 68 69 ይሆናል። እሷም ቀላል አይደለችም። ማ ይስማዕከ ትልቅ ሽማግሌ ነው። ውረድ ጅል ምን አባቱ እኔ ሳያውቅም ማያወራ ሰው አልወድም። ውሸታም እንትዋን ለማለት ነው ቴምርዬ፣ ዞዬን ለማለት ፈልጎ እንዳይሆን አስበህ ነው። ጭራሽ ይስማዕከን ትልቅዬ ሰውዬ ኧረ ፓፓው ወደ 68 ይደርሳል አለቃ። አንተ ራስህ ነህ ሽማግሌ። እንዴት ነው የምቀይረው? በትልቁ ማለት ፈልግ እንዴ ያለ ወይ ሰው ሳስገባው ይስተካከላል። ግቡ እስኪ ከታች አንድ ሰው። ኤኒዌይስ የኔና ፋሲካ የኔ በጣም ነው የምወዳት ፋሲካ። ሺ ሶ ቢዩቲፉል። እንደውም ይስማዕከ ትልቅ ሰውዬ ነው አላለም አንተ ውሸታም። አይ ዞዬ ለማለት ፈልጎ ነው። ዞዬ እንላለሁ ብሎ ይስማዕከ እኮ ይሄ ነው። አንተ ቆይማ ከታች ካየህ አየው የምስመው ሰውዬ ይሄ ነው ይስማዕከ ማለት። አፋና ብላ ደግሞ ስታስጠላ አስመሳይ፣ በጣም አስመሳይ ሰው ነው ታው እንጂ ሰውዬው ይስማዕከ ይሄ ነው። እንዴት ታስረጀዋለህ ወጣቱን ሰውዬ? እኛ ዞም ብትል ኦኬ ዞ ባለዳር ነኝ ይላል እንዴ እንትንም እንዳበት እንዴት ዋላችሁ? እስኖ አሰቃይቶ እናንተ ታሰቃያላችሁ። ወይኔ እንዴት ናችሁ? አንተ ኔክስት ስነ ስርዓት ያዝ። ምን አባቱ እኮ ነው። እንዴት ናችሁ? ደሞ ይላል ማይ ጉድነስ ባለዳር ነኝ አለ። ደስተኛ ነሽ? ሆን ብሎ እኮ ነው። እኔ አሁን እዚህ ባለዳር አፋተው እኔ እነሱ ጋር ጦርነት ገጥሜ ደግሞ ባለዳር ነኝ ብሎ ይመጣል። ይዞ ይሄድ አባት ያምናል። አትነግሪውም እንደ ድንግልናሽ ለማን እንደምትሰጪው? ታጣውት እኮ ለዛ ለምታውቀው ለባለቤቴ ለባለቤቴ እኔማ አውቃለሁ። እንዴት ናችሁ? በነገራችን ላይ እንትን ዚዮ የሚባለው ካናዳ የሚኖረው ልጅ ነው እንዴ? ኖ እዚህ አሜሪካ ጊፍተሩ ካናዳ እኮ አይደለም፣ አሜሪካ እኮ ነው የሚኖረው። ኮሎራዶ ነው የሚኖረው። አዎ ሌላ ነው ማለት ነው። ካሁን በፊት 12 አመት ኤክስፒሪየንስ አለ ትራክ ምናምን ብሎ ይመጣም አይደለም። በዚች በእንትና እኮ በሜላት ለምዶ እኮ ነው። ኔክስት ሜላት ጋይድ ወጣት ነክ እሷ ጋይድ አፈር ብላ አንተ። አዎ ሜላት ጋይድ ሜላት ናት ባለዳሮችን እንትን የምትለው አንተ ደነዝ። ፎሎ አርጌያለሁና ጋ የሆነ ሪከርድ ተደርጋ ስልክ ቁጥሩ አለኝ። ያ ኖ ኔክስት ይልክ ፎሎ አርጌያለሁ። አሁን ፎሎ አርገኛለሁ። ረኒ ፎሎ ባክ አርጌያለሁ። ቁጥሯን በውስጥ ልክልሃለሁ። ለሜላት ጋይድ አንተ ደነዝ ሰምተሃል? እዚህ መተን ባለትዳር ነኝ ግን ደስተኛ ነሽ? ሌላ የለም ጅል። ሂድበት ስማ ወንድሜ መንገደኛው። እኔ እንኳን የገባሁት አንደኛ ሰላም ላችሁ፣ ሁለተኛ ደግሞ የይስማዕከ ወርቅ መጽሐፎች የማያውቅ ሰው ያለ አይመስለኝም። እነ ዴርቶ ጋዳ፣ ዣንቫልባ፣ ተከርቸም ያላነበበ ሰው ይኖራል? አዎ እኔ የኡጋደን ድመት የሚለውን አንብቤዋለሁ። አዎ በጣም ኢንጆይ ከማረግባቸው መጽሐፎች እሱ ነበረ እና በዚህ መልክ እንትን ሲሆን ግን በጣም ያሳዝናል። ዶርቶ ጋዳ የሚለውን እኮ መጽሐፍ ሙቪ ወደ ሙቪ ልንቀይረው ነው፣ እኔ ነኝ አክተሩኝ የምሰራው እያለች እዛ ጀርመን ወንዶችን ታማልልበት ነበር። ካራክተር አንተ የወንዱን ትይዛለህ እኔ እንትኗን ሆናለሁ ምናምን እያለች ማለት ነው። ወላሂ ነው የምልህ፣ ውሸቴን አይደለም። አስወር ወደ ሙቪ ልንቀይረው ነው እያለች ከሆሊውድ ከሚሰሩ ሙቪዎች በላይ ነው ምንትን የምንለው። በደንብ ነገሮችን አመቻችቼ ፋይናንሻሊም በስፖንሰሮች ምናምን እንትን እንዲላ አስደርገን በቃ በትልቁ ይሰራል ምናምን ብላ ወንዶችን ወላሂ ወይ ውሸቴን አይደለም። ይሄንን ስሰማ ወይ ለወራችሁ ሰው ልታቀው፣ ለአንድ ሰው ከሆነ ሰውየው ልታቀው ትችላለች። ለብዙ ሰው ከሆነ ግን አታውቀውም። ብዙ ወንዶችን ለማማለል በቃ ቆንጆ
ስፖርተኛ ቁመቱ ረዘም ያለ ምናምን በቃ ወንድ በቃ ምን አቋማቸው የሚያምሩ ወንዶች እየፈለገች ማለት ነው። እኔ ክላስሜት አብሮኝ የተማረ ልጅ አለ እዛ ጀርመን ሀገር ማለት ነው። ያ ኤኒዌይስ እንደዛ ነው። እሱን ልናገር ነው እንትን ያልኩት። አይ አዎ ብዙ ሰው አያውቀውም እና ሽማግሌ ለሚመስላችሁ ይሄ ነው በደንብ። ኧረ አይደለም ሽማግሌ አይደለም እንዴ ምን ነካችሁ? በጣም ብሪላንት የሆነ ልጅ ነበር። ምን ዋጋ አለው ታዲያ በደረሰበት አክሲደንት አሁን ያ አውቀዋለሁ። ኢንጆይ ያረኩበት መጽሐፉን ነው። እና በተረፈ ደህና ናቸው አይደል? ደህና ነሽ አንቺ? ደህና ነን። እኔስ ነው እየገረፈኝ ነው። በጣም ነው ያሰቃየኝ በፈጣሪ ስም። የት ነህ እንዴ? ከአይዳሆ የጀመረኝ እስከ ኒውዮርክ አሁንም ገና ይቀጥላል። ጭራሽ ኒውዮርክ። አንተ ደግሞ አይዳሆን ምናምን ስትወደው ወደዛ መስመር ነው በጣም ጭነት የምትይዘው ብዙ ጊዜ። ወይስ መስመር ሲያስጠላ? ብር አለው። ብርማ አለው በደንብ ይከፍላሉ ወደዛ። ቢካዝ እንትናችሁ ዳይቨርት እንዳላረገው አቴንሽን እንዳለ ድራይቨር ወደዛ አይሄድም። ምክንያቱም ይፈራሉ። አንተ ጎበዝ ነህ ባይዘው። የማን ወንድሙኛ አንቺም እንደዛ ጀግና ነበርሽ እኮ አሁን ስተሽ ነው ያ በነገራችን ላይ ይሄንን ስሙማ። አይ አንተ ጎበዝ ነህ እናቴ፣ ጎበዝ ድራይቨር፣ የኔ ጎበዝ፣ የኔ ወንድም። ይሄንን ስሟትማ። ይሄንን እናቲቱን እንዴት ብላ በልጇ ሞት እንዴት ምን ልትናገራት እንደፈለገች። በዚህ ዘመን ያሉ እናቶች የእናትነት ግዴታን የማይወጡ የሚያሳፍሩ ናቸው። ይቅርታ አድርጉልኝ፣ ይቅርታ አድርጉልኝ። ያ ማለት ሁሉ ናቸው ማለት አይደለም። በጣም ጎበዝ ጥያቄዋ እናት ናት። እናት ቤት ውስጥ ያለች ናት። አባትማ ውጭ ሰርቶ ነው የሚያመጣው። እናት ግን ልጇ ኮምፒውተር ላይ ምንድን ነው የሚያየው? ፊልም ነው የሚያየው? የብልግና ቪዲዮ ነው የሚመለከተው? ጌም ነው የሚጫወተው? የእናት ግዴታ ነው፣ የእናት ግዴታ ነው ልጅን ኮንትሮል የማድረግ ልጇን የመቆጣጠር። ቤት ውስጥ ልጇ ምንድን ነው የሚያደርገው? ምን እንደሚሰራው? ጌም እየተጫወተ ነው? አያጠናም? አያነብም? ወይስ በዚህ በዘመኑ በሚያስፈልገው በዚህ በመጥፎ ነገር ልጄ ተለክፎብኝ ይሆን? ልጄ ይህንን ቪዲዮ ተመልክቶ ይሆን ብላ ቼክ ማድረግ ያለባት እናት ናት እንጂ አባት አይደለም። አባትማ በስራ የቤቱን ቀዳዳ ምግቡን፣ መጠጡን፣ የሚያስፈልገውን የቤቱን ቀዳዳ ለመሸፈን እላይታች ሲሉ ነው የሚመጣው። እኛም እውነት እናውራ፣ እውነት እናውራ። ድክመታችንን ማመን መቻል አለብን። እኛ ሴቶች ክፍተታችን ምኑ ጋ ነው? ግልጽ እውነት ነው ማውራት ያለብን። የወንዶቹ ክፍተት ምንድን ነው? ጊዜ አይሰጡንም። ለምን? እነሱ ስራ ቀን ሙሉ ስራ ስለሚውሉ ጊዜ አይሰጡንም። ይሄ ነው የእኛ ድርሻ። ምንድን ነው? ቤት ውስጥ እሱ የሰጠንን ነገር አብቃቅተን የሚያስፈልገውን ነገር አድርገን ጥሩ አድርገን አዘጋጅተን ከሰራተኞችም ጋር ሊሆን ይችላል፣ ራሳችን ሊሆን ይችላል፣ የሚጠበቅብንን ነገር አድርገን ጥሩ ነገር ለሱ ማቅረብ። ያለውን ልብሶቹን በስነስርዓት ማዘጋጀት የሴት ልጅ ግዴታ ነው። እኔ ስለ ራሴ ነው የማወራው። እንደዛ ነው። ተረዳሽ? ከዛ ውጭ ግን የትኛውም ሴት መጥታ ስለ ባልሽ መጥፎ ነገር ስታወራሽ ቁጭ ብለሽ አትስሚያት። አይምሰልሽ። ለአንቺ አስባለሽ አይደል? ይሄ ሆይታና ጫጫታ አንድ ቀን 2 ቀን ቢረግጦኝ ነው። ከዛ በኋላ ይተውኛል። እኔ ላይፍ ይኖራለሁ። አንቺም እስከ ጥግ መናገር ካለብኝ ብዙ ነገር እናገራለሁ። በነገራችን ላይ በዚህ ዘመን ያሉ እናቶች የእናትነት ግዴታን የማይወጡ የሚያሳፍሩ ናቸው። ይቅርታ አድርጉልኝ። እዩትላችሁ። አንድ ደግሞ ስለ እስማከ ቆይ የሰራችሁ ቪዲዮ ነበር። አስነሳት መሰለኝ ሰላም የኔ ልውረድ። መልካም ቆይታችሁ። ወረድ። አስነስቷታል ወይ? ያንን ቪዲዮ ሳላወርደው በእርግጠኝነት ወረድ። መንገደኛው መልካም ቀን። አስነስቷታል መሰለኝ እንጂ ስለ እስማከም ስለዚህኛውም ሰውዬ እኔ ባሌን አክባሪ ነኝ፣ በሱ እየመጣችሁ ስሙን ሁሉ ጊዜ ስሙን ልታጠፉ የምትሉ እስማከን እኔ እንደዚህ ነኝ፣ በጣም ነው የምወደው፣ በጣም ነው የማፈቅረው እያለች ስለ እስማከ ማለት ነው ያወራችሁ ቪዲዮ ነበረ። አስወርዷታል ማለት ነው። አይገርማችሁም? ስለኔ ስሜን አታንሽ ብሎ እሱን ማንም የተናገረ የለም። ግን እሱ እንደተሰደበ አድርጋ የሆነ ቪዲዮ ሰርታ ነበር። እስማከ ወርቁን ማንም አልተናገረም።
እንዳንቺ አይነት ባለጌ በማግባቱ ተዋረደ ነው የተባለው። አለቀ። ቅሌታም ነሽ ሜላት፣ እፈሪ። አንቺ ውበትሽን ይሄን ይመስል ቁንጅና ቆሻሻ ቦታ ላይ ነው የምትጤው። እኔ እንደ ሜላት ይላችሁ። ቆይ አንዴ፣ እኔ ማለት ነው መልኬ አም ሶ ቢዩቲፉል ስቲል ማለት ነው። ግን አንቺ ከኔ ቆንጆ ነሽ ሪያሊቲው ማለት ነው። ግን በብዙ ነገር እኔ እበልጥሻለሁ። አንቺ አስተሳሰብ፣ ምን ማውራት እንዳለብኝ አውቃለሁ። ወንድ ልጅ ምን እንደሚፈልግ አውቃለሁ። እንዴት አድርጌ በሁለት እግሬ መቆም እንዳለብኝ አውቃለሁ። ምን አይነት ወንዶች ጋር ራሱ ሪሌሽን መጀመር እንዳለብኝ አውቃለሁ። ውበቴን በአግባቡ ነው የምጠቀመው። አንቺ ውበትሽ ያበላሽሽ የረከሽ ሴት ነሽ። በጣም አባትሽ የሰውዬ አባትሽ ይሆናል። እኔ ይቅርታ አድርጉልኝና አብሬው ሻይ ቡና አልልም። ሽማግሌ ጋር ለምን ድፍት አልልም? ችግር ለምን አይደፋኝም? በቃ ላንቺ ያለውን እኔ አንድ ታሪክ ልንገራችሁ። የዛሬ 16 ዓመት ምናምን አካባቢ በጣም 19 ዓመቴ ላይ ነው 19 ዓመቴ ላይ መሰለኝ 19 ዓመቴ 16 ወር ምናምን ዓመት የዛን ሰዓት ማለት ነው የዛሬ 16 ዓመት 2003 በኢትዮጵያ ማለት ነው። የዛን ሰዓት ከሆነ ከዚህ ከአሜሪካን ሀገር የሆነ ስልጤ ሰውዬ አዲስ አበባ 2 ፎቅ ያለው እዚህ አሜሪካን ሀገር ሬስቶራንት ያለው 3 ልጆች ያሉት ሽማግሌ ሰውዬ። እኔ የዛን ሰዓት ትንሽዬ ልጅ ነኝ 19 ዓመቴ ምናምን 2003 አካባቢ የዛን ሰዓት ባልመጣልኝ አግብቶሽ ውሰድሽ ተባልኩ። አክስቴ ናት ያመጣችሁ። ባሏ ስልጤ ነውና አክስቴ ናት ያመጣችሁ። ዞር ቤን ያልኳት ሲያኝ እሷ ቤት ካላጋባችሁ ይችልሽ ሚስቱን ፈቷል ምናምን ደድ አልኳት። አክስቴ ውለጅለትና አንዱ ምናምን ቤቱን እዚህ ምናምን ለምን ገደል አይገባም? አሜሪካ እንድገባና ፎቅ ከሱ ካንዱ ከቤቱ እንዲደርሰኝ ማለት ነው። አረ ዞር ቤን ያልኳት አክስቴ። ከዛ አኩርፊያት እኔ ጋር በተጣላን በ4 ዓመቷ ሞተች። ሂጅም ለቅሶ አልቀበርኳትም። አሜሪካ ግን ገባው ነው ይመልሽ። አያችሁ አሜሪካ ገባው ነው አልቀረውም። ለፈጣሪ ለብር ብላችሁ የምትዝረከረኩ ሴቶች ካሳራሽ አንቺ የሆነ ቦታ ትደርሻለሽ። ምንድነው ብር ምንድነው? ሰውየውን ካልወደድሽ ለብር ብለሽ ከገባሽ አንቺ ራስሽን ስቀይ ለብር ብለሽ ደስ ማለሽ ሰውዬን አቅፈሹ መተኛት ራሱ አይቀፍም። እንኳን አይደለም አቅፈሹ ለመተኛት ሻይ ቡና ለማለት ይዘገንናል። ይሄን ትልቅ ሰውዬ ውርዴታም አክስቴና ኩርፊያት ሞተች። እውነት እንዳኮርፍኳት በቤቷ። ከዛ በኋላ ቀረው ከቤቷ። እንዴት ይሄን ትልቅ ሰውዬ አግቢትኛል ስደኛልሽ ብዬ ማለት ነው። የዛን ሰዓት እሱ 42 ምናምን ዓመት ይሆነዋል። ኦልሞስት እኔን በ20 ዓመት ምናምን ይበልጠኛል። ጺሙ ትልቅዬ ሙስሊም ነው። ጺሙ ትልቅዬ ምናምን ቀሚስ የሚለብስ ምናምን ሰውዬ ነው። ያው እኔም ሙስሊም ነኝ ምናምን። ኧረ ብስሚላ እንዴ! ኤኒዌይስ እንደዛ ነው። ረክሰሻል ለማለት ፈልጌ ነው። ቆንጅናዬ ፈተነኝ ሳይሆን ቆንጅናዬ ቆንጆ በመሆኔ ውርደታም ነኝ። በአግባቡ ያልተጠቀምኩ ርካሽ ሴት። ውበትሽን በቃ አንቺ የምትፈልጊው ሰው ላይ አይደለም የሆነ የምትፈልጊው ሰው ላይ አይደለም። ባይ ዘ ወይ የወደቅሽው ሜላት በቃ ላይክ በጣም እነሱ ራሳቸውን እንትን ለማለት ለስሜታቸው ሊጠቀሙብሽ በቃ ውበትሽን ሪላክስ ሊያረጉበት ዘና ሊሉበት የሚፈልጉ ጊዜያቸውን የጨረሱ ሽማግሌዎች መጸዳጃ ነው የሆንሽው። አረዛ ቻው በቃ ደህና ደሩ ባይ ጉድ ሞርኒንግ ታወሪያለሽ ወይ ታወሪያለሽ እንትን እያሉሽ ነበር ከዝር በነገራችን ላይ ማለት ነው። እኔ አሁን ስለሷ ሳይሆን እቺ ፋሲካ የምትባለዋ ባልየው ማለት ነው ከስር እንትን እየጠየቁሽ ነው ልጇ ምን ሆኖ ነው የሞተው ለሚለው እኔ አሁን ይሄ ሰውዬ እንደዚህ የሚያደርግበት ጊዜ ላይ አልነበረም እሱ ራሱ ማለት ነው። ልጇ የሞተው ምን ሆኖ ነው መሰላችሁ? ለብዙ ዲያስፖራዎች ትምህርት ሊሆን ይችላል ላልሰማ ማለት ነው። ያልሰማ እንኳን ያለ አይመስለኝም። ውጭ ዓለም ላይ ያለ ሰው እንትን የኮሮና ጊዜ ልጇ ጌም ሲጫወት በሚዲያ ተላልፈዋል። ትንፋሹን ይዞ ነው ጌሙ ላይ ብቻ ጌም ሲጫወት ኦንላይን ላይ ጌም ሲጫወት ድንገት ሞተ። ጌም እየተጫወተ ማለት ነው። እና ትንፋሽን ያዝ ብሎት መሰለኝ በዛው የሆነ የሞተው ብቻ የጌሙን አይነት አላውቀውም፣ ግን እንደዛ ነው የሞተው።
እሱ አሁን ለብዙ ዓለም ላይ እየዞረ ምክንያቱም ልጁ ምን ሆኖ እንደሞተ ስለሚያውቅ እሱን እያስተማረ ያው የእምነት ሰው ነን ብሎ ነበር። እምነቱን እያካሄደ መኖር ነበረበት። እንግዲህ እግዚአብሔር ነው የሚያውቀው። ደህና ደሪት